አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እየተማማር ያለ ነው ሥርዓተ ቅዳሴ ነው፣ ጸሎተ ቅዳሴ ነው። ጸሎተ ቅዳሴ ለምንድን ነው የሚባለው የሚለውን 10 ነገሮችን ከመጽሐፍ ቅዱስ አንጻር ካየን በኋላ ከዛ ቀጥሎ ጸሎተ ቅዳሴ 10 ጸሎቶች እንዳሉበት እነዚህን በዝርዝር ተመልክተናል። አንደኛው በንዋያት ላይ የሚጸለይ ጸሎት፣ አዲስ በሚገቡ ንዋያት ላይ ወይም ዕቃዎች ላይ የሚጸለይ ጸሎት፣ በፀሐይሉ በጽዋው ብለን ያየነው ጸሎት የመጀመሪያው ጸሎት። ሁለተኛው ጸሎት ላይ ለንዋያት ቅዱሳት በምንገለገልባቸው ቅዱሳት በሆኑ ንዋያት ላይ ቅዳሴ በተገባ ቁጥር የሚጸለይ ጸሎት ብለን አንስተናል። ሶስተኛ ካህኑ ላይ የሚደርስ ጸሎት፣ ካህኑ ቀዳሹ ራሱ ላይ የሚያደርሰው ጸሎት ወይም ለራሱ የሚጸልየው ጸሎት ብለን አይተናል። አራተኛ ጸሎት ላይ ለቀዳሴያን ብለን አጠቃላይ ለቀዳሾቹ የሚደረግ ጸሎት ብለን ይህንን ተመልክተናል። አምስተኛ ጸሎት ላይ ለመስዋዕት ህብስቱና ወይኑ ላይ የሚቀርብ ጸሎት ብለን እነዚህን ተመልክተናል። ይሄ መስዋዕት የሚለው ህብስቱና ወይኑን ብቻ የሚመለከት አይደለም። ዕጣንን ይመለከታል፣ ጧፍንም ይመለከታል፣ ሻማንም ይመለከታል። በገጠሪቱ እስካሁን በአንዳንድ ቦታዎችም በጥንት ጊዜ የምንጠቀምበት የዘይት መብራት እሱንም ጭምር ይመለከታል። እነዚያ ላይ የሚቀርቡ ጸሎቶች አሉ። ያ ጸሎት ላዕለ መስዋዕት ተብሎ ይጠራል። ምክንያቱም መብራቱ ራሱ ጧፉ ራሱ እየበራ መስዋዕት ሆኖ ነው የሚቀርበው። ዕጣኑም እየሸተተ መስዋዕት ሆኖ ነው የሚቀርበው። ስለዚህ አጠቃላይ ጸሎት ላዕለ መስዋዕት ተብሎ ይጠራል። አምስተኛ። ስድስተኛ ጸሎት ላዕለ ምእመናን፣ በምእመናን ላይ በአስቀዳሾቹ ላይ የሚጸለይ ጸሎት። እንደው ለምሳሌ እናንተ የምታስተውሉት እንኳን ብጠቅስላችሁ ዲያቆናቱ መልእክት ሲያነቡ እንዲሁም ንፍቁ ቄስ ግብረ ሐዋርያትን ሲያነብ ጸሎቱና በረከቱ የሚል ትዝ ይላችኋል። ጸሎቱና በረከቱ በብፁዕ ወቅዱስ ፓትርያርክ በብፁዕ ወቅዱስ አቡነ ማትያስ በብፁዕ ሊቀ ጳጳስ ብሎ የሀገረ ስብከቱን ሊቀ ጳጳስ ይጠራል። ወይም በዕለቱ የሚያስቀድሱ ሊቃነ ጳጳሳት ካሉ እነሱን ይጠራል። ከዛ ቀጥሎ ደግሞ በመምህራችን ብሎ የደብሩን አስተዳዳሪ ወይም የገዳሙን አበምኔት ክርስትና ስም ይጠራል። ከዛ ቀጥሎ እዚህ ተሰብስበው ባሉ ሕዝበ ክርስቲያን እንዲሁም በመላው ኢትዮጵያ እንዲሁም በመላው ዓለም ባሉ ሕዝበ ክርስቲያን ሁሉ ጸንቶ ይኑር ይላል። ያን ጊዜ እናንተ ምን ትላላችሁ? አሜን ትላላችሁ። ስለዚህ ጸሎት ላዕለ ምእመናን ይባላል። አንዱ አሁን መልእክቱን ከማንበቡ በፊት ይህንን ይላል። መልእክቱን ካነበበ በኋላ ራሱ ለምሳሌ መጀመሪያው ዲያቆን ልክ መልእክቱን አንቦ ሲጨርስ በረከተ አብ ወፍትሐ ወልድ ወሀብተ መንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስት ከማሁ ይረድ ወይትመክዓብ በላዕሌየ ወበላዕለ ኩልክሙ ብሎ ይጸልያል። በጣም አስደናቂ ነው። ምን ማለት ነው? የአብ በረከት፣ የወልድ ሀብት፣ የመንፈስ ቅዱስ ቸርነት በእናንተና በእኛ ላይ ፍጹም ሆኖ እጥፍ ድርብ ሆኖ ይውረድ ማለት ነው። የመንፈስ ቅዱስ ጸጋ በሁላችንም ላይ ይደርብን። ይሄ ለምእመናን የሚጸለይ ጸሎት ተብሎ ይጠራል። ጸሎት ላዕለ ምእመናን። ሌላው ጸሎት ላዕለ ሀገር ብለን ስለ ሀገር የሚጸለይ ጸሎት፣ ስለ ኢትዮጵያ የሚጸለይ ጸሎት፣ ስለ ኢትዮጵያ ብቻ ሳይሆን በሚቀደስበት ሀገር የሚጸለይ ጸሎት። ለምሳሌ አሜሪካ የሚቀድስ አንድ ካህን ጸግዋ ሰላመ ለሀገሪትነ ኢትዮጵያ ብሎ ይጸለያል። በተመሳሳይ መልኩ ጸግዋ ሰላመ ለሀገሪትነ አሜሪካ ብሎ ሊጸልይ ይችላል። ለሀገሪትነ ጀርመን ብሎ ሊጸልይ ይችላል። ጀርመን ውስጥ ከሆነ የሚቀድሰው፣ ፈረንሳይ ውስጥ ከሆነ የሚቀድሰው፣ ጅቡቲ ውስጥ ከሆነ የሚቀድሰው፣ ኬንያ ውስጥ ከሆነ የሚቀድሰው ኢትዮጵያንም ኬንያንም ያነሳል። ሌሎች ቦታዎች እንደውም በብዛት ኢትዮጵያና ኤርትራ እየተባለ ሁለቱም እየተጠሩ ነው የሚቀደሰው። ምክንያቱም አብዛኛው ቦታ ኤርትራውያን በኢትዮጵያ ቤተክርስቲያን ያስቀድሳሉ። የኢትዮጵያ ኦርቶዶክስ ምእመናንም አብዛኞቹ በኤርትራ ቤተክርስቲያን የሚያስቀድሱበት ጊዜ ስላለ ኢትዮጵያ ኤርትራ እየተባለ ይጸለያል እና ጸሎት ላዕለ ሀገር ይባላል። መጨረሻ ለዓለም የሚጸለይ ጸሎት አጠቃላይ ብለን ቅዳሴ ይሄን ያጠቃለለ መሆኑን አይተናል። ከዛ በዝርዝር ሥርዓተ ቅዳሴው ራሱ ካህኑ ራሱ ላይ ምን ብሎ እንደሚጸልይ፣ ቀዳሴያን በህብረት የሚጸልዩት ጸሎት፣ ከዛ በንዋየ ቤተክርስቲያን ወይም በንዋያተ ቅዱሳቱ ላይ የሚጸለየውን ጸሎትና የቀዳሴያኑን ቀኖና፣ እነዚህን በስፋትና በዝርዝር ከዚህ በፊት ተመልክተናል። ዩቲዩብ ላይ ተቀምጧል። ነቃ ጥበብ ዩቲዩብ ላይ ማየት የምትፈልጉ እዚያ ላይ ማየት ትችላላችሁ። ሌላው ጉዞ ወደ ቤተልሔም የሚለውን ይሄን በዝርዝር ተመልክተናል። ጉዞ ወደ 4 ሰዎች የሚሄዱ አሉ። አንድ ንፍቅ ቄስ ወይም ደግሞ ሁለተኛው ቄስ ጽንሐ ይዞ እዛ ደግሞ 3 ዲያቆናት ወደ ቤተልሔሙ ይጓዛሉ። አንዱ መሶበ ወርቅ ይይዛን፣ አንዱ ጽዋ ይይዛን፣ አንዱ ቃጭል እና ጥላ ይይዛን።
እነዚህ አራቱ ወደ ቤተልሔም ይሄዳሉ፣ ሁለቱ ከውጭ ይሆናሉ፣ ሁለቱ ወደ ውስጥ ይገባሉ። የምን ምሳሌ ነው የሚለው እነዚህን በዝርዝር ተመልክተናል። ከዛ ደግሞ ቤተልሔም ማለት ነው የሚል ሐሳብ አንስተን እሱንም በሰፊ ጊዜ ወስደን አይተናል። ቤተልሔም ማለት የእንጀራ ቤት ማለት ነው፣ የህብስት ቤት ማለት ነው። ለምንድን ነው ቤተልሔምን ማንሳት ያስፈለገው ቢባል ለምን ወደ ቤተልሔም ይሄዳሉ የሚለውን ጥያቄ መመለስ ስለሚያስፈልገን ማለት ነው። ወደ ቤተልሔም ሲሄዱ ምን ሆነው እንደሚሄዱ፣ ከቤተልሔም ሲመለሱ ምን ሆነው እንደሚመለሱ እነዚህን ሁሉ በዝርዝር ተመልክተናል። ስለዚህ ይህን ማየት ትችላላችሁ ዩቲዩብ ቻናሉ ላይ። ቤተልሔም ማለት የምግብ መገኛ መሆኑን፣ የንጹህ ውሃ ምንጭ መሆኑን፣ ትንቢት የተነገረላት መሆኑን፣ ንጉሥ የነገሰባት አስቀድሞ መሆኗን፣ ከዛ ክርስቶስ የተወለደባት መሆኗን፣ ከዛ ሰውና መላእክት አንድ ሆነው ያመሰገኑባት መሆኗን፣ ከዛ ሰብአ ሰገል እጅ መንሻ ያቀረቡባት መሆኗንና ብርሃን የተገለጠባት መሆኗን እነዚህን በስፋት ተመልክተናል። ይሄ እንግዲህ እስካሁን ድረስ ያየነው ነው። እስከዚህ ድረስ ያለውን በስፋትና በዝርዝር ተመልክተናል። ከዚህ በኋላ ያለውን ግን ከዛሬ ጀምሮ የምናየው ነው። የዛሬ 3 ሳምንት እንደገለጥኩት የቅዳሴው ዝግጅት በ3 የሚከፈል መሆኑን አሳይቻለሁ። አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል ተብሎ ይከፈላል። አጠቃላይ የቅዳሴው ከዝግጅቱ ጀምሮ እስከ መጨረሻ ድረስ ክፍል ያለው ደግመውና ጠይቃቸዋለሁ። ባለፈው ብየዋለሁ፣ ግን መሰረታዊ ነገር ስለሆነ እንድትይዙ ትፈልጋለሁ። ቅዳሴ በ3 ነገሮች ይከፈላል። አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል በሚሉ በእነዚህ ሁኔታዎች ይከፈላል። አንደኛ ምን አልኳችሁ? አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል ተብሎ ይከፈላል። ለእናንተ በሚገባችሁ ቋንቋ ቅድመ መስቀል ማለት ከመስቀል በፊት ማለት ነው። ከመስቀል በፊት ቅድመ መስቀል ማለት። ሁለተኛ ጊዜ መስቀል ማለት በመስቀል ጊዜ። በምን ጊዜ ማለት ነው? በመስቀል ጊዜ። ሶስተኛ ድህረ መስቀል። ድህረ መስቀል ማለት ከመስቀል በኋላ። ከምን በኋላ? ከመስቀል በኋላ ማለት ነው። ከመስቀል በፊት፣ በመስቀል ጊዜ፣ ከመስቀል በኋላ። ከምን በፊት አልኳችሁ? በምን ጊዜ አልኳችሁ? ከምን በኋላ አልኳችሁ? ከመስቀል በኋላ። ቅዳሴ የሚከፈለው በእነዚህ በ3 ክፍሎች ነው ብዬ አስቀምጫለሁ። ከመስቀል በፊት ያለው ምን ማለት ነው? ክርስቶስ አካሉ ከመስቀል ጋር እስከሚገናኝበት ድረስ ያለው ጊዜ ከመስቀል በፊት ይባላል። በመስቀል ጊዜ የሚባለው የጌታ አካል ከመስቀሉ ጋር በተገናኘበት ሰዓት ወይም ከተቸነከረበት ሰዓት ጀምሮ ያለው አካሉ ከመስቀል እስኪወርድ ድረስ ያለው ጊዜ የመስቀል ጊዜ ይባላል። ከመስቀል በኋላ የሚባለው አካሉ ከመስቀሉ ከወረደበት ቅጽበት በኋላ ያለው ጊዜ ከመስቀል በኋላ ተብሎ ይገለጣል። ስለዚህ የቅዳሴ ክፍል የሚከፈለው በዚህ ነው ብያቸዋለሁ። የመጀመሪያው የቅዳሴ ዝግጅት ክፍል ከመስቀል በፊት የሚለውን የሚያሳየው ከዝግጅቱ ጀምሮ አሃዱ አብ ቅዱስ እስከሚባል ድረስ ወይም አሃዱ እስከሚባል ድረስ። ምን እስከሚባል ድረስ አልኳችሁ? አሃዱ እስከሚባል ድረስ ያለው ጊዜ ከመስቀል በፊት ያለውን ጊዜ ይወክላል። አሃዱ ከተባለበት ሰዓት ጀምሮ ዲያቆኑ ጸልዩ በእንቲአነ እስከሚልበት ጊዜ ድረስ ወይም ስጋው ደግሞ እስከሚሰጥበት ጊዜ ድረስ ያለው ጊዜ የመስቀል ጊዜ ይባላል። የምን ጊዜ ይባላል? የመስቀል ጊዜ ይባላል። ከዚያ በኋላ ከመስቀል በኋላ ያለው ጊዜ ደግሞ ምንን ይወክላል? ቅዱስ ስጋውን ክቡር ደሙን ይዘው ወይም ደግሞ ድርገት ተብሎ የሚጠራው ሰዓት፣ ይህን ወደፊት እንመጣበታለን። ከዚያ በኋላ ያለው ጊዜ ከመስቀል በኋላ ያለውን ጊዜ ይወክላል ብለን እነዚህ ነገሮች አስቀምጠናል። ስለዚህ አሁንም ያለነው የቅዳሴው ስርዓት ላይ የቅዳሴው ዝግጅት ላይ ያለነው ከመስቀል በፊት ያለውን ጊዜ የሚወክል ነው። ከመስቀል በፊት ምክንያቱም አሁን ያለነው ገና አሐዱ አብ ቅዱስ ከመባሉ በፊት ያለውን እያየን እየተመለከትን ስለሆነ አሁን ያለንበት የዝግጅት ክፍል ምን አይነት ክፍል ነው ቢባል 4ቱ አገልጋዮች፣ 4ቱ ልዑካን፣ 4ቱ ካህናት ከቤተልሔም የተመለሱበት ነው። ከቤተልሔም ምን ያሉበት አልኳችሁ? የተመለሱበት። ወደ ቤተልሔም ሲሄዱ ዝም ብለው ይሄዳሉ ነበር ያልኳችሁ። ቃጭል አይሰማም፣ ምንም አይነት ዜማ አይሰማም፣ ምንም አይነት የምስጋና ድምፅ አይሰማም፣ ምንም አይነት ንግግር የለም። 4ቱ ልዑካን በህሊናቸው ወይም በራሳቸው የሚጸልዩት ጸሎት ይኖራል። ነገር ግን ምንም አይነት የምስጋና ድምፅ ግን አያሰሙም። ቃጭሉም አይመታም ብያችኋለሁ። ወደ ቤተልሔሙ ከሄዱ በኋላ ግን መልክአ ኢየሱስ ይደገማል። ተፈሥሒ ኦ ቤተልሔም የሚለው የሰኞ ውዳሴ ማርያም ውስጥ ያለው እሱ ይጸለያል። ከዛ በኋላ ካህኑ ይጸልይና አቡነ ዘበሰማያት ይባልና ይፍታህ ወሂድግ ተብሎ ወይም እግዚአብሔር ይፍታህ የሚለው ማይሰራ ኃጢአት እግዚአብሔር ይፍታህ ካለ በኋላ ከዛ ሰዓት ጀምሮ እምነበሃ ወይም መስቀል አብርሃ
ወይም ደግሞ ኩሉ ዘገብራ እያሉ መሶበ ወርቁን ይዘው ዕጣን እየታጠነ ቃጭሉ እየተመጣ እያዜሙ ወደ ቤተ መቅደሱ ይመለሳሉ። ከቤተልሔም ይመለሳሉ። ከየት ይመለሳሉ? ከቤተልሔም ይመለሳሉ። እና አንድ ነገር ነግሬያቸዋለሁ። ወደ ቤተልሔሙ ሲሄዱ ዝም ብለው ይሄዳሉ። ሲመጡ ግን እያመሰገኑ ይመጣሉ። ሲሄዱ ምን ብለው ይሄዳሉ ነው ያልኳችሁ? ወደ ቤተልሔሙ ዝም ብለው፣ ሲመለሱ ምን እያደረጉ ይመጣሉ? እያመሰገኑ። ሲሄዱ ዝም ብለው የሚሄዱት የብሉይ ኪዳን ሰዎች ምሳሌ ናቸው። የብሉይ ኪዳን ሰዎች ምሳሌ ለምን ሆኑ ቢባል የብሉይ ኪዳን ሰዎች ዝም ያሉ ነበሩ። ምን ማለት ነው? ልጅነታቸው የተነጠቀ ነበር። አባታችን ሆይ የሚለውን ጸሎት አይጸልዩም ነበር። እግዚአብሔርን አባት ብለው አይጠሩም ነበር። የልጅነት ስልጣን አልነበራቸውም። ገነት ዝግ ነበረች። መብት አልነበራቸውም። ሲኦል ክፍት ነበረች። ብዙዎቹ ወደ ሲኦል ይሄዱ ነበር እና አብርሃምም ጭምር ወደ ሲኦል ወርደው ነበር። ነገር ግን በሲኦል ውስጥ የእግዚአብሔር እጅ እንደ ድንኳን ሆናላቸው። በሲኦል በእግዚአብሔር እጅ እንደ ድንኳን ተከልለው ቢኖሩም እንኳን ግን የነበሩት ሲኦል ውስጥ ነበር። በዚህ ምክንያት ያ የዝምታ ጊዜ ነበር። ነቢያት ስቃይ ውስጥ ነበሩ። እየተንከራተቱ ነበር፣ እየተሰቃዩ ነበር። ስለ ክርስቶስ ትንቢት ቢናገሩም ተስፋ ቢሰጡም ሱባኤ ቢቆጥሩም ነገር ግን ያ ጊዜ ዋናው የምስጋና ጊዜ አልነበረም። ለምን? በቤተልሔም ክርስቶስ እስኪወለድበት ጊዜ ድረስ የነበረው የምስጋና ጊዜ አልነበረም፣ የዝምታ ጊዜ ነበር። ያን ጊዜ የሚያሳይ ነው። ሲሄዱ ዝም ብለው ብቻ አይደለም፣ ባዶአቸውን ነው የሄዱት ብያቸዋለሁ። ባዶአቸው። መሶበ ወርቁ ባዶ ነው ይዘው የሚሄዱት። ጽዋው ባዶ ነው ይዘው የሚሄዱት። ሲመለሱስ መሶበ ወርቁ ሞልቶ ነው የሚመለሱት። ለምን? ህብስት ይዘው ነው የሚመለሱት። ጽዋውስ ሞልቶ ነው የሚመለሰው። ለምን? ደም ይዘው ወይን ይዘው ነው የሚመለሱት። ሲሄዱ ባዶአቸውን የሄዱት የነቢያት ምሳሌ ናቸው። የብሉይ ኪዳን ሰዎች ምሳሌ ናቸው። ባዶነት ምንን ያሳያን ቢባል ክርስቶስ በስጋ ያልተገለጠበት ዘመን፣ ስጋዊ ያልነበረበት ዘመን፣ ስጋና ደም ያልነበረበት ዘመን፣ ቁርባን ያልነበረበት ዘመን፣ የሐዲስ ኪዳን መስዋዕት ያልተገለጠበት ዘመን፣ ጨለማ የነበረበት ዘመን፣ ፍዳ የነበረበት፣ ዕዳ የነበረበት፣ ህይወት ያልነበረበት፣ ዘላለማዊ ህይወት የተሰወረበት ያልተገለጠበት ዘመን ስለነበር የባዶነት ዘመን ነበር። ሲመለሱስ ይዘው ይመለሳሉ። ምን ይዘው ይመለሳሉ? ህብስት። ምን ይዘው ይመለሳሉ? ወይን። ይሄ ምንን ያሳያል? ሐዲስ ኪዳንን ያሳያል። ሐዲስ ኪዳን ምን አለው? ህብስት አለው፣ ወይን አለው። እርሱ ማን ነው? ክርስቶስ። የዘላለም ህይወት እንጀራ፣ የዘላለም ህይወት መጠጥ። እርሱ የተገለጠበት ዘመን ለማሳየት ሞልተው ይመለሳሉ። ባዶአቸውን ሂደው ሲመለሱ ግን ሞልተው እያመሰገኑ ይመለሳሉ። ስለዚህ አሁን ያለነው የትኛው ክፍል ላይ ነው? ከመስቀል በፊት ያለው ጊዜ ሰዓት ላይ ነው ብለን ይህንን በተደጋጋሚ ያሳይተናል። ከዛ በኋላ ይህንን እያመሰገኑ ይገባሉ። እንግዲህ እነዚህ አሁን መምህር ያሬድ እስካሁን ሲያስጠኑን የነበሩትን እነዚህን 3 ትርጉሞች ብቻ በፍጥነት አሳይቻ አሁንም ወደ ጥናቱ ወደ ክለሳው እንሄዳለን። መምህር ያሬድ እንደነገሩን ሰኞ፣ ማክሰኞ፣ ሐሙስ በእነዚህ በ3ቱ ቀናት ምን ይባላል? ምን ይባላል? እምነ በሃ ይባላል። ረቡዕ እና አርብ ሲሆን ከሳምንት ውስጥ ረቡዕ፣ አርብ፣ ቅዳሜ ሲሆን ምን ይባላል? መስቀል አብርሃ ይባላል። እሁድ ሲሆን ምን ይባላል? ምን ይባላል? ኩሉ ዘገብራ ይባላል። ወይም ደግሞ በወር ውስጥ 10 ቢሆን 27 ቢሆን በእነዚህ በሁለቱ ቀናት በተለየ ከረቡዕ፣ ከአርብ፣ ከቅዳሜ ውጭ በ10 እና በ27 መስቀል አብርሃ ይባላል። እንመጣበታለን። ሰኞ፣ ማክሰኞ፣ ሐሙስ በዘወትር ከትንሣኤ ሳምንት ውጭ ከትንሣኤ ሳምንት ውጭ የትንሣኤ ሳምንት እንደ አንድ ሰንበት ይከበራል። ሰምታችሁኛል? በየዕለቱ ልክ እንደ ትንሣኤ ነው የሚደርሰው። እንደ አንዲት ሰንበት እንደ አንዲት ዕለት ነው የምትቆጠረው። እንደ እሁድ ነው የሚቆጠረው። ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም፣ አርብም፣ ቅዳሜም፣ እሁድም ከእሁድ እስከ እሁድ ቀደሳ ወአክበራ እየተባለ ነው። የዕለተ ሰንበት የፋሲካ የደረሰው ምልጣን እሱ እየተደረሰ ሳምንቱን በሙሉ ይቆያል። ለዓለሙ ሊለያይ ይችላል። ነገር ግን ያቺ ቀደሳው አክበራ የምትለዋ ግን እሷ ግን እየተባለች እንደ አንዲት ሰንበት ስለምትቆጠር ከነዚያ ዕለታት ውጭ ከትንሣኤ ሳምንት ውጭ በሌሎቹ ጊዜያት ሰኞ፣ ማክሰኞ፣ ሐሙስ እምነ በሃ ይባላል። ይህንን እያሉ ከቤተልሔም ይወጣሉ። ያን ጊዜ ካህኑ ሚመጠን ግርምት ዛቲ ዕለት የሚለውን ያሰማን። ይህንን እንመጣበታለን። ለመሆኑ ምን ማለት ነው? እምነ በሃ የሚለው ምን ማለት ነው የሚለውን እምነ በሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በእንቆ ጳዝዮን። እንግዲህ በዜማው ስናጠናው የሰነበትን ነው፣ ስንማረው የሰነበትን ነው። እምነ ማለት ምን ማለት ነው? ምን ማለት ይመስላችኋል? ምን ማለት ይመስላችኋል? እስኪ ምን ነግረኝ። እምነ ማለት ምን ማለት ይመስላችኋል?
በግምት እሺ የሚነግረኝ ሰው በግምት በጣም ጥሩ እግዚአብሔር ያክብርልን እድሜ ይስጥልን። ምን አሉ? እናታችን ማለት ማለት እናት ማለት ነው። ማለት የአማርኛው አይደለም። በአማርኛው ካላችሁ ዝም ማለት ሊሆን ይችላል። ማለት ሲጠብቅ ስትጠብቅ እናት ማለት ነው። ያው በግዕዙ ሲሆን ላልቶ ሲሆን ማለት ነው መነሻ ማለት ነው። ብዙ ትርጉም አለው። ለምሳሌ ቤተ ክርስቲያን፣ ሀገር፣ ዛቲ ሀገር እንደዚህ ቢባል ከሀገር ከዚች ሀገር ከቤተ ክርስቲያን እንደማለት ነው። ዝንቱ መካን ቢባል ከዚህ ስፍራ እንደማለት ነው። እና የሚለው መነሻን የሚያሳይ ነው። የሚለውን ሲሆን ሲላላ ሲሆን ግን እናት ማለት ነው። ማለት ምን ማለት ነው አልኳችሁ? እናት እምነ ማለት እናታችን፣ እምየ እናቴ፣ እምከ እናትህ፣ እምክን እናታችሁ ለሴቶች፣ እምክሙ ለወንዶች እናታችሁ፣ እሞሙ እናታቸው፣ እማ እናቷ፣ እሙ እናቱ እንዲህ እየተባለ በ10 መራሕያን የሚባሉ አሉ። 10 መደቦች አሉ። በእነዚህ በ10 መደቦች ይረባል። አሁን እምነ ሲባል የኛ ማለት ነው። እናታችን የሚለው የሚያሳየው ንህነን ነው የሚያሳየው፣ እኛ የሚለው ነው የሚያሳየው። ስለዚህ እምነ ማለት እናታችን ማለት ነው። ምናችን ማለት ነው። ማንም ሰው ከዚህ በኋላ ቢጠይቃችሁ ይሄን ትመልሳላችሁ። እምነ ማለትን ማለት ነው እናታችን። በሃ ማለት እንደምን ዋልክ፣ እንደምን አደርክ፣ እንደምን ዋልሽ፣ እንደምን አደርሽ፣ ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ለሴቶችም ጭምር እንዲህ አይነት ትርጓሜ ያለው ነው። ይህንን የቅኔ መተርጉማን በሃ የሚለውን ግስ ሲያወርዱ በሃ ሲል ተማሪው የዋለውን አያሳድርብህ ያደረውን አያውልብህ ይላሉ። ምን ማለት ነው? አሁን እንደምን ዋላችሁ እንደምን አደራችሁ ማለት በነገራችን ላይ ዝም ብሎ ሪፖርት የማቅረብ አይደለም። አሁን አንዳንድ ሰው እንዴት ዋልክ ሲባል ምን አይነት ቀን አሳልፍክ ይመስለዋል። ወይ ደግሞ እንደምን አደርክ ሲባል ምን አይነት ሌሊት አሳልፍክ ይመስለዋል። ትርጉሙ ግን እንዴት አደርክ ማለትን ማለት እንደሆነ ታውቃላችሁ። እንዴት አደርክ ሲባል እናንተ ምን ትላላችሁ? እግዚአብሔር ይመስገን ትላላችሁ። ከዛ ይሄ ስም ምንድነው የሚያደርገው? ያደረባችሁ ክፉ ነገር ካለ ያን ያርቅላችኋል፣ እንዳይውልባችሁ ያደርጋል። ያ ማለት ቀናችሁ መልካም እንዲሆን፣ ቀናችሁ ብሩህ እንዲሆን፣ ቀናችሁ ጥሩ እንዲሆን ያደርጋል። ከዛ ለዛ ነው በጣም ሰላምታውን በገጠሪቱ ክፍል እስካሁን ድረስ እንደምን ዋላችሁ ተብሎ ይታለፋል። አንድ ሰው እንደምን ዋልክ ካላለ እንደምን አደርክ ካላለ ጸብ አለ ማለት ነው፣ ችግር አለ ማለት ነው። ስለዚህ ሽማግሎቹ ተሯርጠው እነዚያን ሰዎች ያስታርቃሉ። ትርጉም ስላለው። ስለዚህ እንዴት አደርክ እንዴት ዋልክ ማለት ሰላም ላንተ ይሁን ሰላም ላንቺ ይሁን ማለት የዋለው ክፉ ነገር አይደርብህ፣ ያደረው ክፉ ነገር አይዋልብህ፣ ያደረው ስቃይ አይደገምብህ፣ የመጣብህ ፈተና ይራቅልህ። ክፉ ነገር ካንተ ይራቅ፣ ጨለማ ካንተ ይራቅ፣ ዕዳ ካንተ ይራቅ፣ ቂም ካንተ ይራቅ፣ በቀል ካንተ ይራቅ፣ ብሩህ ቀን ብሩህ ሌሊት ይሁንልህ የሚለውን ትርጉም የሚያሳይ ነው። በሃ የሚለው ይህንን የሚያሳይ ነው። እምነ በሃ ቅድስት ቤተ ክርስቲያን ማለት እናታችን ቅድስት ቤተ ክርስቲያን በሉ። ሁላችሁም እናታችን በሉ። ቅድስት ቤተ ክርስቲያን ሰላም ላንቺ ይሁን። ይህን የሚያሳይ ነው። በሃ የሚለው ቃል ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ የዋለውን አያሳድርብህ፣ ያደረውን አያውልብህ፣ ክፉን ካንተ ያርቅልህ፣ ከፈተና ይሰውርህ፣ ከክህደት ይሰውርህ። እነዚህን ሁሉ ትርጉሞች የሚያሳይ ነው። በሃ የሚለው ትርጉም የሚያሳይ ነው። በሃኪ የሚል ይገኛል፣ በሃከ የሚል ይገኛል፣ በሃክን የሚል ይገኛል፣ በሃክሙ የሚል ይገኛል። ይረባን ቅድም እንዳልኳችሁ ይረባል። በሃኪ ሲል ሰላም ላንቺ ይሁን የሚለውን በሃ የሚለው ለወንድም ይሆናል፣ ለሴትም ይሆናል፣ ለብዙም ይሆናል፣ ለቅርብም ይሆናል፣ ለሴቶችም ይሆናል፣ ለወንዶችም ይሆናል። ያን ትርጉም የሚያሳይ ነው በሃ የሚለው። ስለዚህ ምን እያልን ነው? ምነ በሃ ቅድስት ቤተ ክርስቲያን ስንል ምን እያልን ነው ቢባል እናታችን ቤተ ክርስቲያን ሆይ የዋለው አይደርብሽ፣ ጠላትሽን ያርቅልሽ፣ ይጠብቅሽ፣ ከመቃጠል ይጠብቅሽ፣ ከመንደድ ይጠብቅሽ፣ ከክፉ ይጠብቅሽ፣ ከካዲያን ይጠብቅሽ፣ ከአመፀኞች ይጠብቅሽ ጭምር እያልን ነው። እንደዚህ ደግሞ ስንል ምን ማለታችን ነው? ስለ ህንፃው ብቻ መናገራችን ነው? አይደለም። ቤተክርስቲያን ስንት ትርጉም አለው? 3 ትርጉም አለው። ሁልጊዜ ቤተክርስቲያን ሲባል እነዚህን 3 ነገሮችን አስታውሱ። ቤተክርስቲያን ሲባል ሁልጊዜ 3 ነገሮች፣ አንደኛ ህንፃው፣ ሁለተኛ ደግሞ የኛ አንድነት የኛ ጉባኤ ቤተክርስቲያን ይባላል፣ ሶስተኛ እያንዳንዱ አካል ቤተክርስቲያን ይባላል። ለምሳሌ እኔ ቤተክርስቲያን እባላለሁ፣ እናንተ እያንዳንዳችሁ ቤተክርስቲያን ትባላላችሁ፣ መቅደስ ትባላላችሁ። ስለዚህ ቤተክርስቲያንን ሰላም ስንል ሰላም የምንለው ህንፃውን ብቻ አይደለም። ምኑን ብቻ አይደለም አልኳቸው?
ህንፃውን ብቻ አይደለም፣ አጠገባችን ያለውን ሰው ሰላም እያልን ነው። በጎናችን ያለውን ሰው ሰላም እያልን፣ ከኋላ ያለውን ሰው ሰላም እያልን ነው። ከፊት ያለውን ሰው ሰላም እያልን ነው። ታስታውሳላችሁ በቅዳሴው መሃል ይሄ እጅ መነሳሳት የምንነሳሳበት ሰዓት አለ፣ የምንሰግድበት ሰዓት። ያ ማለት ተአምሁ በአምሃ ቅድሳት ሲል ዲያቆኑ በተቀደሰች እጅ መነሳሳት ወይም በተቀደሰች ሰላምታ ተሰጣጡ ሲል ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም እየዞርን ሰላምታ እንሰጣለን። ሴቶቹ ወደ ወንዶቹ፣ ወንዶቹ ወደ ሴቶቹ፣ ከጎን ወዳለው እንደዚያ እየሰገድን። በእርግጥ ዋናው ዓላማ በነገራችን ላይ የዚህ መልእክት ዋናው ዓላማ የቅዳሴው መሃል ላይ ብቻ እንደው ዝም ብሎ ተሰጋግዶ መለያየት አይደለም። ከዛ በኋላ በህይወታችሁ ይህንን መመሪያ አድርጉት ነው ትርጉም። ለምሳሌ ትርጓሜው የሚለው ከይሁዳ ከኤሳው በተለየች እጅ መነሳሳት ይላል። ከማን አልኳችሁ? ከይሁዳ ከኤሳው በተለየች እጅ መነሳሳት። ለምሳሌ ይሁዳ ጌታን ስሞታል አይደለም? ነገር ግን ስሞ ምንድን ነው ያደረገው? አሳልፎ ሰጠው። ስለዚህ እናንተም አሳልፋችሁ የምትሰጡበት ሰላምታ እንዳይሆን፣ የሽንገላ ሰላምታ እንዳይሆን፣ የክፋት የተንኮል ሰላምታ እንዳይሆን፣ የቂም ሰላምታ እንዳይሆን፣ የበቀል ሰላምታ እንዳይሆን ከይሁዳና ከኤሳው በተለየች ሰላምታ ተሰጣጡ በህይወት ዘመናችሁ ማለት ነው። እንደውም አንድ ሰባኪ ከሰባኪ ነው የሰማሁት ሲናገር ሰምቻለሁ። ቅዳሴ ላይ ያሉ ይሄ እጅ መነሳሳት ላይ በአምሃ ቅድሳት እየተባባሉ ሰላም ይነሳሳሉ አሉ። ከመንታማ በበይናቲነ በአምሃ ቅድሳት እያሉ ልክ አንዷ እንደዚህ እየሰገደች ስታያት ጎረቤቷን የተጣላቻትን ጎረቤት አየቻሉና እሷም ደስ ብላት በአምሃ ቅድስ እንደዚህ ስትል እሷም ዛሬ ሰላም አለችኝ ምን አግኝታ ነው ብላ ሰላም ስትላት አንቺን አይደለም አለቻት አሉ። በዜማው ማለት ነው። በዛው በአምሃ ቅድሳት ብላ ሳትገለብጥ በዚያው አንቺን አይደለም እና አያችሁ፣ እዛ እንኳን ይሄን መተው የማይችሉ ሰዎች አሉ። እና የተለየ ሰላምታ እጅ መነሳሳት የከበረ ቂም የሌለበት በቀል የሌለበት ንጹህ ሰላምታ በቅዳሴው መሃል ይሰጣል። ምክንያቱም የቅዳሴውም ዓላማ እሱ ስለሆነ። ስለዚህ እምነበሃ ቅድስት ቤተክርስቲያን ብለን ለቤተክርስቲያን ሰላምታ ስናቀርብ ለህንፃው ብቻ አይደለም ሰላምታ ክብር የምናቀርበው፣ በጎናችን ላለው አብሮን ለሚያስቀድሰው አብሮን ለቆመው ከኋላ ላለው ከፊትም ላለው ለቀዳሾቹም ላስቀዳሾቹም ለሁሉም የሚሰጥ ሰላምታ ነው። ስለዚህ እምነበሃ የሚለው ድምፅ ይሰማን ሰኞ፣ ማክሰኞ፣ ሐሙስ። ይቀጥልና አሁን ቤተክርስቲያንን ይገልጣል። እምነበሃ ቅድስት ቤተክርስቲያን፣ እናታችን ቅድስት ቤተክርስቲያን ሆይ። ቅድስት የሚለው ብዙ ትርጉም አለው። የነጻች የከበረች የተለየች ንጹህ የሆነች የተመሰገነች የተለየች ማለት ነው ቅድስት የሚለው። ከዚህ በፊት ቀደሰ የሚለውን ስላብራራሁኝ ከዛ ቀጥሎ ቤተክርስቲያን ስርጉት አረፋቲሃ ወስዕልት በእንቆጳዝዮን ይላል። ስርጉት ማለት የተሸለመች ያጌጠች ማለት ነው። ተሰርገወ ተሸለመ፣ ሰርገወ አስጌጠ፣ ተሰርገወ ተሸለመ፣ አጌጠ፣ ተንቆጠቆጠ የሚል ትርጉም ያለው ነው። ሰርግ ማለት ጌጥ ማለት ነው። በነገራችን ላይ ሰርግ የሚለው ቃል ከዚያ የመጣ ነው። ሰርግ ማለት ጌጥ፣ ሰርግ አይደለም ትክክለኛው ሰርጉ ነው። አሁን ይችን ጉ እናንተ በሏት ብላችሁ አትሏትም። ትክክለኛው አገላለጥ ሰርጉ ነው። ሲጻፍም ጉ እቺ ዲቃላ የሚባሉት ፊደሎች አሉ አይደለም? እሱ ነው የሚጻፈው እና ሰርግ ሳይሆን ሰርጉ ነው። ቀጥታ ትርጉሙ ጌጥ ማለት ውበት፣ ሽልማት ማለት ነው። ለምንድነው ሰርግ የሚባለው? አሁን ብዙ ሰው ሰርግ ሲባል ድግስ ነው የሚታየው፣ የሚበላው የሚጠጣው ብፌ ምናምን ነው የሚታየው። ትርጉሙ ግን ሰርግ የሚለው ትርጉም ወይም ሰርጉ የሚለው ትርጉም አንዲት ሙሽራ ለባሏ እንደተሸለመች ሆና የምትታይበት ማለት ነው። ይህም ቤተ ክርስቲያን ለሙሽራዋ እንዴት አጊጣ ተውባ አምራ እንደምትጠብቀው የሚያሳይ ነው። ለምን? ቅዳሴ ማለት ሰርግ ማለት ስለሆነ። ቅዳሴ ማለት ምን ማለት ነው አልኳችሁ? ሰርግ ማለት ነው። ሙሽራይቱ ቤተ ክርስቲያን ለሙሽራዋ ለክርስቶስ የምታጌጥበት ማለት ነው። ሙሽሪት ለባሏ አምራ ተውባ ንጹህ ልብስ ለብሳ አዲስ ልብስ ለብሳ የጆሮ ጌጧን አድርጋ ለባሏ እንደተሸለመች ሆና ይፈቀድላታል። በነገራችን ላይ በአግባብ በስርዓት ባህሉ በሚፈቅደው ወጉ በሚፈቅደው በሰርጓ ዕለት ለሙሽራዋ አጊጣ የመጠበቅ ግዴታም ጭምር አለባት። ግዴታም ጭምር። ወጪ የሚወጣው ለምግብ አይደለም። ሰዎችን ጠርቶ እነሱ ሆዳቸው እስኪሞላ ፊታቸው እስኪቀላ ማብላት አይደለም ዓላማው። ብዙ ወጪ መውጣት ካለበት እንኳን ሴቲቱ የምታጌጥበትን ጌጥ መግዛት ነው እና በዛ ጊዜ ይፈቀድላታል። ያ ነው ስርጉት የሚለው እሱን የሚያሳይ ነው። ሙሽራይቱ ወደ ሰርግ የምትገባበት ሰዓት ነው ቅዳሴ ማለት። ዕለት ዕለት
ከሙሽራዋ ከክርስቶስ ጋር በፍቅር ቃል የምታወራበት ዕለት ዕለት የክርስቶስን የሙሽራዋን መስዋዕት ዕለት ዕለት የምታቀርብበት ማለት ነው። ሁልጊዜ እንደምለው ክርስቶስ ዕለት ዕለት ይሰዋን ማለት አይደለም። አንድ ጊዜ ቀራንዮ ላይ ያቀረበውን መስዋዕት የምትበላበት የምትጠጣበት ጊዜ ነው። ምክንያቱም ማንኛውም የሚቆርብ ክርስቲያን በቆረበበት ሰዓት ሙሽራ ነው። በቆረበበት ሰዓት ምንድን ነው አልኳቸው? ሰርግ ነው። ስርጉት የሚለው እሱ ነው። የተሸለመች ያጌጠች። ራእየ ዮሐንስ ምዕራፍ 21 ብትመለከቱ ለባሏ እንደተሸለመች ሙሽራ ሰማያዊቷ ኢየሩሳሌም ከላይ ስትወርድ አየኋት ይላል። እንዳጌጠች እንደተዋበች ሙሽሪት ይላል። እሷ ማን ናት ያልከኝ እንደሆነ ቤተክርስቲያን ናት። በምንድነው ያጌጠችው? በስጋውና በደሙ። በምንድነው የተሸለመችው? በቅድስና በንጽህና። በምንድነው ያጌጠችው? በጸሎት። በምንድነው የተዋበችው? በቅዳሴው በምስጋና። በዚህ ነው ያጌጠችው። ስለዚህ ስርጉት ትባላለች። ከዛ አስቀጥሎ ስርጉት ይልና አረፋቲሃ ይላል። አረፋቲሃ ማለት ግድግዳዎቿ ማለት ነው። አረፍት ይላል ግድግዳ ማለት ነው። ሲበዛ አረፋት ይላል ግድግዳዎች ማለት ነው። ስርጉት አረፋቲሃ ማለት ግድግዳዎቿ የተሸለሙ ናቸው። እስኪ በሉ ግድግዳዎቿ በሉ። የተሸለሙ ናቸው። የመጀመሪያው ለህንፃው ሲተረጎም፣ ሁለተኛው ለህብረት ሲተረጎም፣ ሶስተኛው ደግሞ ለእያንዳንዳችን አካል ሲተረጎም፣ ለሶስት ነው የሚተረጎመው። ይሄ ስርጉት ማለት የተሸለመች ያጌጠች ማለት ነው። ወደ ሰርግ የመጣች ማለት ነው። ምክንያቱም ሰርጉ የሚለው ጌጥ የሚለውን የሚያሳይ ነው። ሰርግ የሚለው አማርኛው ይሄን የሚያሳይ ነው አልኳቸው። አረፋቲሃ ግድግዳዎቿ ማለት የቤተ ክርስቲያኑ ህንፃ በምስጋና ያጌጠ ማለት ነው። በጨፈቃ የተሰራ ሊሆን ይችላል፣ በጭቃ የተሰራ ሊሆን ይችላል። ግን አይገርማችሁም? በጭቃ የተሰራውን ቤተ ክርስቲያን ስርጉት አረፋቲሃ ብለን እናመሰግናለን። ግድግዳዎቿ ያጌጠች ማለት ነው። ግድግዳዎቿ የተሸለመች ማለት ነው። የተሸለመች ቤተ ክርስቲያን በጭቃ ተሰርቶ በሳር ተሰርቶ አንዳንዱ የገጠር ቤተ ክርስቲያን ሊወድቅ ዘመም ብሎ አንዳንዱ ከውጭ ሲታይ ምናልባትም ወፎች የሚመላለሱበት ሆኖ እኛ ግን የምንለው ስርጉት አረፋቲሃ እንላለን። ግድግዳዎቿ ያጌጡ፣ ግድግዳዎቿ የተሸለሙ እንላለን። ምናወራው ስለ ህንፃ ውበት አይደለማ። ምናወራው ስለ ወርቅ አይደለም። ምናወራው ስለ ብር አይደለም። ምናወራው በዚህ ዓለም ስለሚያብረቀርቅ ነገር አይደለም። ምናወራው ስለ ምንድን ነው ካላችሁ ስለ ቃል ኪዳን። ምናወራው ስለ ደም ነው። ምናወራው በጌታ ደም አጊጣለች ቤተ ክርስቲያን ነው። በጭቃ ብትሰራም፣ በጨፈቃ ብትሰራም፣ በሳር ብትሰራም፣ በሰንበሌጥ ብትሰራም፣ መሰረቷ ያልጸና ቢሆንም፣ ልትወድቅ ዘመም ያለች ብትሆንም፣ ወፎች የሚመላለሱባት ብትሆን፣ ከእሁድ በስተቀር የማትከፈት ቤተክርስቲያን ብትሆንም፣ ቅዳሴ በጣም ብዙ ጊዜ የማይቀደስባት ምናልባትም በዓመት አንድ ጊዜ ሁለት ጊዜ የሚቀደስባት ብትሆንም፣ እኛ ግን እንዲህ እንላለን፣ ስርጉት አረፋቲሃ ግድግዳዎቿ ያጌጡ ናቸው እንላለን። ምክንያቱም ያቺው ቤተክርስቲያን በደም ነው የተመሰረተችው። ደም ላይ ነው የቆመችው። የሰው ደም አይደለም፣ የጌታ ደም ላይ፣ የክርስቶስ ደም ላይ የቆመች ናት። ስለዚህ ስርጉት አረፋቲሃ እንላለን። የተሸለመች ናት። ግድግዳዎቿ ያጌጡ ናቸው። ምክንያቱም እኛ የሚታየን ጨፈቃ አይደለም፣ ጭቃ አይደለም የሚታየን፣ ብሎኬት አይደለም የሚታየን፣ ደም ነው የሚታየን። እንዲያማ ባይሆን አንሳለመውም ነበር። የተቀደሰ ስለሆነ የተባረከ ስለሆነ ቅዳሴ ቤተክርስቲያን የተከናወነበት ስለሆነ ታቦት ያለበት ስለሆነ የእግዚአብሔር ቃል ያለበት ስሙ የሚገለጥበት ስለሆነ በዚህ ምክንያት ቅዱስ ነው፣ እንሳለመዋለን። ጭቃም ቢሆን ጨፈቃም ቢሆን ድንጋይም ቢሆን እንሳለመዋለን። ምክንያቱም ያ የተቀደሰ ነው። ስለዚህ ስርጉት አረፋቲሃ እንላለን። ይሄ ህንፃውን ሲመለከት ነው። ሁለተኛው ስርጉት አረፋቲሃ ማለት ቤተክርስቲያን ማለት ሁለተኛው ትርጉም የኛ ህብረት የኛ ጉባኤ ስለሆነ ግድግዳ ተብሎ የተገለጠው አንድነታችን ነው። ምናችን ነው አልኳችሁ? ህብረታችን ግድግዳ ተብሎ ይገለጣል። ግድግዳ ትደገፉታላችሁ። ይሄን ግድግዳ ሂዳችሁ ብትደገፉት አይወድቅም፣ የጸና ነው። ህብረት እንደዚያ ነው። አንድነት እንደዛ ነው። ድር ቢያብር አንበሳ ያስር ይባላል አይደለም? ልክ አንድ ስንሆን ምንም ነገር ማድረግ እንደምንችል ሁሉ አንድነታችን እንደ ግድግዳ ይገለጣል። ያጌጠ ነው። አንድነታችን በደም ያጌጠ ነው። አንድነታችን በስጋ ያጌጠ ነው። አንድነታችን በጌታ ስም ያጌጠ ነው። አንድነታችን ኢየሱስ በሚለው ስም ያጌጠ ነው። ስለዚህ ስርጉት አረፋቲሃ እንላለን ለህብረታችን፣ ለአንድነታችን። ሶስተኛ ስርጉት አረፋቲሃ ለአካላችን። ለምናችን አልኳችሁ? ለእያንዳንዳችን አካል ግድግዳዎቿ ያጌጡ ናቸው ማለት አካሏ፣ የቤተ ክርስቲያን አካሏ ያጌጠ ነው። ያንተ አካል ያጌጠ ነው። ያንቺ አካል የተሸለመ ነው። የእኛ አካል የተሸለመ፣ የእኔ አካል በስጋውና በደሙ የከበረ ነው። የእኔ አካል በ40 ቀን በሜሮን የከበረ ነው። 36 ህዋሳቶቹ በተቀደሰ ቅባት የተቀቡ ናቸው።
አካሌ በ40 ቀን በቅዱስ ውሃ ከጌታ ደም በፈሰሰው ከጌታ ጎን በፈሰሰው ቅዱስ ውሃ የከበረ ነው። አካሌ በስጋውና በደሙ የከበረ ነው። አካሌ በመስቀል የከበረ ነው። አካሌ በጌታ ስም የከበረ ነው። አካላችን በክርስትና የከበረ ነው። በዚህ ምክንያት ስርጉት አረፋቲሃ ብለን እንናገራለን። ግን በጣም የሚገርመው ቀጥሎ ያለው ወስዕልት በእንቆጳዝዮን። በነገራችን ላይ ይሄ ድርሰቱ የቅዱስ ያሬድ ነው። እየሰማችሁ ነው? ድርሰቱ የማን ነው አልኳችሁ? የቅዱስ ያሬድ ነው። ወስዕልት በእንቆጳዝዮን ይላል። ወስዕልት ማለት የተሳለች የተቀረጸች ማለት ነው። በእንቆጳዝዮን ማለት ጳዝዮን በሚባል እንቁ ማለት ነው። ሁለት ቃላት ናቸው። እንቆጳዝዮን የሚለው እንቁ እና ጳዝዮን። ይሄ እንቁ የሚለው ሲጻፍም እንደዚሁ እንቁ አይደለም ይባላል፣ እንቁ ይባላል። ይሄኛው አሁንም ዲቃላ የተለምዶ ዲቃላ እየተባለ የሚጠራው ቋ የዛ ነው። ቁ እንቁ የምንለው እሱ ነው። በእንቆጳዝዮን ማለት ጳዝዮን በሚባል እንቁ። ወስዕልት ማለት ይሄ ሰአለ ለመነ የሚለው አይደለም፣ ሰአለ ቀረጸ ከሚለው የወጣ ነው። ሁለት ስለሆኑ ሰአለ በእሳቱ ሰና በእሳቱ አ ሲጻፍ ለመነ ማለት ነው። ምን አለ ማለት ነው? ለመነ። ይህን ያህል በእርግጥ አትጨነቁ፣ እንደው ብዙ ትርጉም እንዳለው ለመናገር ነው እንጂ ይህን ሁሉ እንድትይዙ አይደለም። ሰአለ የሚለው በንጉሱ ሰና በአይኑ አ ሲጻፍ ቀረጸ ማለት ነው። ስዕል የሚለው ቃል የሚወጣው የሚጻፈውን በትክክል በንጉሱ ሰና በአይኑ አ ነው የሚጻፈው። ስዕል ማለት የተቀረጸ ማለት ነው። ምን ያለ ማለት ነው? የተቀረጸ ማለት ነው። የተቀረጸ በሁለት የሚተረጎም ነው። አንዱ ወረቀት ላይ ወይም ግድግዳ ላይ ሊሆን ይችላል። ተቀርጾ የሚታይ ቅርጽ ያለው ቅርጽ የሚያሳይ የቅዱሳንን ቅርጽ፣ የመላእክትን ቅርጽ፣ የእግዚአብሔርን እኛ በምንረዳው በዚያ ቅርጽ የሚያሳይ በዛ ምክንያት ስዕል ይባላል። ሁለተኛ ደግሞ አይምሯችን ላይ የተቀረጸ ማለት ነው። ምናችን ላይ የተቀረጸ? አይምሯችን ላይ። ስዕልን እግዚአብሔር ራሱ ነው የጀመረው። የሙሴ አይምሮ ላይ ራሱ እግዚአብሔር ቀረጸው። ከዛ ሙሴ አምጥቶ ቀረጸ፣ ኪሩቤልን ሳለ። እግዚአብሔር እንዴት እንደሚገለጥ አሳየ መንበሩ ላይ የስርየት መክደኛው ላይ። እና ስዕል የሚለው በንጉሱ ሰና በአይኑ አ ይጻፋል። ወስዕልት የሚለው በንጉሱ ሰ በአይኑ አ ይጻፋል። ወስዕልት በእንቆጳዝዮን ማለት ጳዝዮን በሚባል እንቁ የተቀረጸች ማለት ነው። ከጊዜ አንጻር ይህን ተናግሬ ብቻ እጨርሳለሁ። ይኸውላችሁ ጳዝዮን በሚባል እንቁ የተቀረጸች። ይሄ ጳዝዮን የሚባል እንቁ አለ። እንቆጳግዮን ይባላል፣ እንቆጳዝዮን ይባላል። በጣም የሚገርማችሁ በጥንቱ ጊዜ ይሄ ጳዝዮን ተብሎ የሚጠራው እንቁ በተለይ በሊቀ ካህናቱ ደረት ላይ ይቀረጽ የነበረ እንቁ ነው። 12 እንቁዎች አሉ። የሊቀ ካህናቱ ደረት ላይ የሚቀመጡ 12 እንቁዎች አሉ። እነዚህ እንቁዎች ብዙ ናቸው። ጳዝዮን የሚባል እንቁ አለ፣ ሰንፔር የሚባል እንቁ አለ፣ አሜቴስጢኖት የሚባል እንቁ አለ፣ መረግድ የሚባል እንቁ አለ፣ ክርስፖራስስ የሚባል እንቁ አለ። ብዙ አይነት እንቁዎች አሉ እና እነዚህ እንቁዎች ብርሃን የሚረጩት ብርሃን የተለያየ ነው። ከለራቸው የተለያየ ነው። ከለራቸው ለምን እንደሚለያይ ታውቃላችሁ? እንቁ እንዴት እንደሚፈጠር ታውቃላችሁ? በተለይ ባህር አካባቢ፣ ውቅያኖስ አካባቢ እንዴት እንደሚፈጠር ታውቃላችሁ ብዬ አስባለሁ። እና ይሄ እንቁ በውስጡ ያለው አቶሚክ ስትራክቸሩ ባለው ጥብቅና በሚፈጥረው ትሪያንግል በሚፈጥረው ቅርጽ በሚፈጥረው ሼፕ ምክንያት እና ኮምፓክት በመሆኑ ምክንያት የፀሐይ ብርሃንን አብዞርብ አድርጎ መልሶ ሲረጭ ከለሩ ይለያያል። ከለሩ የሚለያይበት ምክንያት ውስጡ ባለው አቶሚክ ስትራክቸር ምክንያት። ለምሳሌ ይሄ ካባ እንደምታዩት ብዙ ነጭ አይደለም፣ የተለየ ከለር አለው። ነጭ ካባ ብለብስ ደግሞ ነጭ፣ ከዛ ቀይ ብታዩ ሌላ። እነዚህ ነገሮች ከምን አንጻር ይመስላችኋል ከለራቸው የሚለያየው? የምናየው ነገር ወደ ፍልስፍና እንዳልወስዳችሁ ይቅር በሉኝ። በነገራችን ላይ የምናየው ነገር ሁለተኛ ወገን ነው ሁልጊዜ። ባዮሎጂ ስትማሩ እንዴት ነው? አይናችን መጀመሪያ የሚደርሰው መልእክት ኢንቨርትድ ኢሜጅ ነው ይባላል፣ የተገለበጠ ነው። ከዛ ግን አንጎል ኦፕቲክ ነርቭ የሚባለው ምንድነው የሚያደርገው? ወደ ኦፕቲክ ነርቭ የሚመጣው መልእክት ኢንተርፕሬት ተደርጎ አይ ይሄ እኮ ጃንጥላ ነው እናንተ የመሰለ ተዘቅዝቆ ስለሆነ ነው እንጂ ይሄኛው ጃንጥላ ነው ብሎ አብራርቶ ይነግረውና አሃ ስለዚህ ጃንጥላ ነው ማለት ነው ብሎ አንጎል ፐርሲቭ ያደርጋል ነው የሚባለው። እና መጀመሪያ ግን የሚደርሰን ቀጥታ ኢንቨርትድ የሆነ የተገለበጠ ነው። ለምሳሌ ፒራሚድን ብናየው መጀመሪያ የሚደርሰን እኛ ከተስተካከለ በኋላ ስለምናውቀው እንጂ መጀመሪያ የምናየው ግን ተገልብጦ ነው። ከዛ ግን አይምሯችን አስተካክሎ ስለሚነግረን የምንረዳው እሱን ነው። እንደዛ ይባላል። እሺ፣ ሁለተኛ የምናያቸው ከለሮች በራሳቸው የራሳቸው ከለር አይደለም።
የፀሐይን ብርሃን ወይም የዚህን ብርሃን እንዴት እንደሚያሳዩ ብቻ ነው የምናየው እንጂ ይሄ የራሱ ከለር አይደለም። ከበዳችሁ? ያው ብዙ ጊዜ ለምሳሌ አንድ ነገር ላይ የፀሐይ ብርሃን ሲያርፍ ያ የፀሐይ ብርሃን እሺ፣ አንድ ጨለማ አሁን ይሄ መብራት ጠፋ እንበል። እንዳይጠፋ እንጂ ደግሞ መብራት የመጥፋት ችግር ስለሌለበት እኛ ሀገር ይሄ መብራት ቢጠፋ አንተያይም። በድምጽ ብቻ ልታውቁት ትችላላችሁ። ገሌ እየተናገረ ነው ልትሉ ትችላላችሁ። የፀሐይ ብርሃን እስኪወጣ ድረስ ምናልባት የአንድን ሰው የማታውቁት ሰውን ድምጽ ብትሰሙ ያንን ሰው የምታስቡት በድምጹ ብቻ ነው የምትስሉት በድምጹ ብቻ ነው። ልክ ግን ብርሃን ከወጣ በኋላ ወይም ብርሃን ከበራ በኋላ ግን ሰውየውን ስታዩት እናንተ ያሰባችሁትና ሰውየው የተለያየ። ለምን እንደሆነ ታውቃላችሁ? እዚያ ነገር ላይ የሚያርፈው ብርሃን ለእናንተ የሚያደርሳችሁ የብርሃኑና የኦብጀክቱ ውህደት ነው። ለእናንተ የሚደርሳችሁ የኦብጀክቱና የፀሐዩ ብርሃን ውህደት ነው። ሁለተኛ ወገን ነው ለእናንተ የሚደርሳችሁ። ለዚህ ነው አሜሪካን አይታችሁት አታውቁም። ስለ አሜሪካ ግን አንድ ነገር ታስባላችሁ። ሄዳችሁ ግን ስታዩት የምታስቡትና የምታዩት የተለያየ። ስለዚህ ምን ይሆናል? ሁለተኛ ወገን ይሆናል። የፀሐይ ብርሃን ነገሮችን ግልጽ ያደርጋል። ግልጽ ሲያደርግላችሁ ግን ያ ግልጽ የሚሆንላችሁ ነገር የነገሩን ቀጥተኛ እውነተኛ ምንነት አይደለም። ለምሳሌ ከለር ብላይንድድ የሆኑ ሰዎች አሉ። ቢጫ ቀለም የማያውቁ ሰዎች አሉ። እነዚህ ቢጫ ቀለም የማያውቁ ሰዎች ቢጫ ይሄ ምንድነው ብላችሁ ብታሳያችሁ አረንጓዴ ሊሏችሁ ይችላሉ። ቢጫው እናንተ ቢጫ ነው የምትሉ። ለምን? ለነሱ አይን የሚደርሳቸው መልእክት እናንተ ከምታውቁት የተለየ ስለሆነ። ስለዚህ የፀሐይ ብርሃን ማለት እንደሱ ነው። እና አንድ ነገር የሚያሳየን መልሶ የሚነግረን ነገር የተለያዩ መልእክቶች ናቸው። እንቁ የሚባለው እሱ ነው። ቀይ ፍም የሚመስል እንቁ አለ። የፀሐይ ብርሃን ሲያርፍበት ፍም የሚመስል እንቁ አለ። አረንጓዴ የሚያሳያል፣ ሰማያዊ የሚያሳያል። እነዚህ እንቆች የየራሳቸው ትርጉም አላቸው። እነዚህ 12ቱም እንቆች ለ12ቱ ነገደ እስራኤል ተሰጥተው ይተረጎማሉ። ለ12ቱ ነገደ እስራኤል ለምሳሌ ሞጣይት የሚባል አይታችሁ ከሆነ ካህናቱ ሲቀድሱ እዚህ ጋር የሚሆነውን ታውታላችሁ። ቄሶቹ ላይ የሚለብሱት ሞጣይት የሚባል ረጅም ከፊት ለፊት የሚሆን አሮን እንደዛ አይነት ልብስ ይለብሳል። ከዛ እነዚያ ላይ እንቆቹ እዚህ እንደ ፈርጥ ሆነው ይቀመጣሉ። 12 ናቸው። ስንት ናቸው አልኳችሁ? 12 ናቸው። 12ቱ እንቆች ላይ ስም ይጻፋል። ምን ይጻፋል አልኳችሁ? ስም ይጻፋል። የይሁዳ ነገድ፣ የስምዖን ነገድ፣ የሌዊ ነገድ፣ የጋድ ነገድ፣ የዳን ነገድ እንደዚህ ተብሎ የ12ቱም ነገድ ይጻፋል። ከዛስ ሊቀ ካህናቱ ሂዶ በቅድስተ ቅዱሳን ፊት ድፍት ሲል የ12ቱ ነገደ እስራኤል ኃጢአት ተሸክሞ በእግዚአብሔር ፊት ይወድቃል። በጣም አስደናቂ። 12ቱ እንቁዎች ላይ ስማቸው ይጻፋል። ከነዚህ ከ12ቱ እንቁዎች ውስጥ በሁለተኛ ደረጃ የሚቀመጠው በአንደኛ ረድፍ የሚቀመጠው ጳዚዮን የሚባል እንቁ ነው። ምን የሚባል እንቁ አልኳችሁ? ጳዚዮን የሚባል እንቁ። በአንድ ረድፍ የመጀመሪያው ረድፍ እዚህ ደረቱ ላይ ልቡ ላይ የሚቀመጥ እንቁ ነው። በመጀመሪያ ረድፍ ላይ በሁለተኛ ተራ ቁጥር ሆኖ የሚቀመጠው ጳዚዮን የሚባል እንቁ ነው። ይሄ እንቁ እዚህ ደረት ላይ ልብ ላይ የተቀመጠ ሆኖ የእስራኤላውያንን ኃጢአት ካህኑ ተሸክሞ በእግዚአብሔር ፊት እንደሚወድቅ ሁሉ ይቺ ቤተ ክርስቲያን ጳዚዮን እንቆ ጳጊዮን ተብሎ በሚጠራው እንቁ አጊጣ ተሸልማ ስለ ሕዝቡ ኃጢአት እየጸለየች እንደምትኖር የሚያሳይ ነው። ወስዕልት በእንቆ ጳዚዮን ማለት ይሄ ነው። ጳዚዮን በሚባል እንቁ ያጌጠች የተሸለመች። ከዛስ ካህኑ የሚቀድሰው ካህን ሞጣይቱን ይለብስና ስለ ሕዝቡ ኃጢአት በእግዚአብሔር ፊት ይቆማል። ካህኑ ብቻ አይደለም የሚያስቀድሰው፣ ስለ ሌላው ሰው በእግዚአብሔር ፊት ይቆማል። የሚያስቀድሰው ሁሉ ማስቀደስ አንዱ ትልቁ ጥቅም ይሄ ነው። በምታስቀድሱበት ሰዓት ስለ ቤተሰቦቻችሁ ጭምር በእግዚአብሔር ፊት ትቆማላችሁ። ምክንያቱም ቅዳሴ ውስጥ 8 ጸሎቶች አሉ ብለናል። ከነዚህ ከ8ቱ ጸሎቶች ውስጥ ስለ ሀገር መጸለይ፣ ስለ ምእመናን መጸለይ፣ ስለ ዓለም መጸለይ ነው። ስለ ክርስቲያኖች መጸለይ ነው። ስለዚህ ስታስቀድሱ ትጸልያላችሁ። ስታስቀድሱ ሌሎችንም ታስባላችሁ። መቁረቡ ብቻ አይደለም፣ ስጋው ደግሞ መቀበሉ ብቻ አይደለም፣ መባረኩ ብቻ አይደለም፣ መቀደሱ ብቻ አይደለም፣ መለየቱ ብቻ አይደለም፣ መንጻቱ ብቻ አይደለም፣ ክብር ማግኘቱ ብቻ አይደለም። ስለ ሌሎችም ጭምር በእግዚአብሔር ፊት እንቆማለን። ልክ ካህኑ እንቁን ተሸክሞ በእግዚአብሔር ፊት እንደሚቆም እንደሚወድቅ ማለት ነው። ስለዚህ አሁን ላጠቃል በ3 ይተረጎማል አልኳችሁ።
ግድግዳዋ የተሸለመች ብዬ በሶስት አሳየው። የመጀመሪያው ግድግዳ የሚለው የቤተ ክርስቲያኑን ህንፃ የሚያሳይ፣ ሁለተኛ ግድግዳ የሚለው የእኛን ህብረት የሚያሳይ፣ ሶስተኛው ግድግዳ የሚለው የእኛን አካል የሚያሳይ ብዬ አሳየው። ከዛ ወስዕልት በእንቆ ጳዚዮን በሚባሉ ዕንቁ የተሸለመች የተሳለች የተቀረጸች፣ ይሄም ለህንፃው ሲሆን በተለያዩ የከበሩ ነገሮች የተሰራች በእግዚአብሔር ቃል የተሰራች፣ ለህብረታችን ሲሆን አሁንም በእግዚአብሔር ቃል የተሸለመ፣ ለእያንዳንዳችን አካል ሲሆን በዚህ ዕንቁ ያጌጠ ጳዚዮን በሚባሉ ዕንቁ ያጌጠ። ይሄስ ምን ማለት ነው? በምልጃ ያጌጠ ማለት ነው። ጨረስኩኝ። በምልጃ ያጌጠ ዕንቁ የሚለው ቃል ጳዚዮን የሚለው ቃል ምልጃን የሚወክል ነው። ምንን የሚወክል ነው አልኳቸው? ምልጃን፣ ልመናን የሚወክል ነው። ለምን? ካህኑ 12ቱን ዕንቁዎች በደረቱ ይዞ በማን ፊት ይቆማል አልኳችሁ? በእግዚአብሔር ፊት ይቆማል፣ በእግዚአብሔር ፊት ይሰግዳል። በ12ቱ ዕንቁዎች ላይ የ12ቱ ነገደ እስራኤል ስም ምን ይሆናል ብያቸዋለሁ? ይጻፋል። የየነገዱ ስም ይጻፋል። በዚያ ዕንቁ የእያንዳንዱን የ12ቱን ነገደ እስራኤል ውክልና ይዞ በእግዚአብሔር ፊት እንደሚወድቅ ሁሉ የሚያስቀድስ ሰውም አልኳችሁ። ምን የሚል ሰው አልኳችሁ? የሚያስቀድስ ሰውም የቤተሰቡን ውክልና ይዞ በእግዚአብሔር ፊት ይቆማል። በማን ፊት ይቆማል? በዚህ ምክንያት ጳዚዮን በሚባል ዕንቁ ያጌጠች፣ የተሻለች፣ የተሾመች፣ የተሸለመች ብሎ የሚናገረው ለዚህ ነው። የተሳለች የሚለው ይህንን የሚያሳይ ነው እና በጣም ረቂቅ ነገሮች ያሉበት ነው። እንግዲህ ይህንን ሳምንት ከለስ እናደርግና የሚቀጥለው ደግሞ መስቀል አብርሃ ምን ትርጉም አለው፣ ከቅዳሴ ጋር ምን ያገናኘዋል፣ ከዛ ቀጥሎ ኩሉ ዘገብራ የሚለው፣ ከዛ ሃሌሉያ የሚለውን አይተን ወደ ቀጣዩ ክፍል እንሄዳለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ከሰዓት አንጻር ቀጥታ ወደ መምህር ያሬድ እንሄዳለን። ቀጥታ ወደ ተሰጥኦ ዜማ ጥናት ማለት ነው። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።